አርሴማ ለምንድነው እንደዚህ የምትፖስቱ? ላይክ ገብቶናል። በቃ ፕሮግራም አለ፣ አሪፍ ነው። ምንድነው ይሄን ያልበርቅሽ ነው እንዴ? እንግዲህ ሰብስክራይብ እንድታደርጉ እጋብዛችኋለሁ። በተረፈ ደግሞ ፕሮግራሙን ተከታተሉና ተመልሼ እመጣለሁ። ትምህርት ቤታችንን ወክላ ከናይጄሪያ ነው የመጣችው። ትምህርት ቤታችንን ወክላ ፋሽን ሾው ነበረ ወደ ኒር ኢስት የሚባል ዩኒቨርሲቲ አለና እዛ ሄዳ ተወዳድራ እንግዲህ አንደኛ ነው። ይሄ ልጅ በጣም ነበር ፈታ ያደረገኝ እውነት ለመናገር ፐርሰናሊ ፌቨራይት የነበረው ይሄኛው ነው። ሰላም ጋርስ ላይፍስታይል ቤተሰብ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ እንግዲህ ተመልሼ መጥቻለሁ። ይሄኛው ፓርት 2 ነው። ፓርት 1ን ካላያችሁት እንግዲህ ቅድመ ሄዳችሁ እንድትመለከቱት እጋብዛችኋለሁ። ፓርት 2 የመጨረሻው ቅዳሜ የሚለውን ቪዲዮ ነው እንግዲህ እየተመለከትን የምንገኘው። በቀጣይ ፓርት እንግዲህ የነበረው አፍሪካን ወክለው ነው፣ ግን ከአንድ ሀገር ነው እና የመጡት የሞዛምቢካን ዳንስ ነበር። ደስ የሚለው ነገር እዚህ ጋር ማለት ነው ሞዛምቢካኖች እዚህ በጣም ብዙ ተማሪዎች አሉ ከሞዛምቢክ የመጡና ሴቶቹ ነው ሲያቀርቡ የነበሩት። ወንዶቹ ደግሞ ገና ሙዚቃው ከመጀመሩ በፊት እየጮሁ እያጨበጨቡ በጣም ሰፖርት ሲያደርጓቸው ነበረ። በጣም በቃ አለ አይደለ ደስ የሚል ኤነርጂ ሲሰጣቸው ነበርና በጣም ደስ ይል ነበረ። በዚህ አጋጣሚ ደግሞ አንድ ማለት የምፈልገው ነገር የዩቲዩብ ፓርት ትንሽ ፓርቱን እንግዲህ ቀንጨብ አድርጌ ቲክቶክ ላይ ለቅቄው ነበር። ከዚህ ከዩቲዩብ ላይ ቲክቶክ ላይ ለቅቄው ነበርና አንዳንድ ሰዎች አርሴማ ለምንድነው እንደዚህ የምትፖስቱ? ላይክ ገብቶናል። በቃ ፕሮግራም አለ፣ አሪፍ ነው። ምንድነው ይሄን ያልበርቅሽ ነው እንዴ ሲሉ የነበሩ ሰዎች ነበሩና እሱን ነገር ክላሪፋይ ማድረግ ስለፈለኩኝ የሆነች ነገር ማለት እፈልጋለሁ። እሱም ደግሞ ሆነስትሊ ስፒኪንግ ብርቅ ሆኖ ነው። ምክንያቱም እንደዚህ አይነት ነገር ሳይ የመጀመሪያ ነው። ማንኛውም ሴትም ወንድም እንደልባቸው ነፃነታቸውን አግኝተው የሚፈልጉትን ሀሳብ መግለጽ መቻላቸው በዳንስ ሊሆን ይችላል፣ በግጥም፣ በቲያትር፣ በአርት ሊሆን ይችላል፣ ወይም በሌላ ጉዳይ ብቻ በተለያዩ አይነት ነገሮች ሰው ራስን መግለጽ በሚችልበት እችላለሁ ብሎ በሚያስበው መልኩ መግለጽ መቻሉ ለእኔ ይሄ ነገር አዲስ ነውና በጣም ደስ ብሎኝ ይሄን ነገር ደግሞ ኤክስፒሪየንስ ስላደረኩት በጣም ደስ እያለኝ ስለሆነ ነው እንግዲህ ብዙውን ፓርት ላሳያችሁ የምሞክረው። እንደዚሁም ደግሞ እኔ እዚህ ያለሁኝ በአካል እያየሁኝ ስለሆነ በአካል የሌላችሁና ማየት የምትፈልጉ ደግሞ ትኖራላችሁ። ላይክ ይሄ ደግሞ ኢንተርቴን ያደርጋችኋል ብዬ ስላሰብኩኝም እናንተንም ይዣችሁ የምመጣው ለዛ ነው ማለት ነው። እንግዲህ እዚህ ጋር ማለት ነው ወደ ቪዲዮ ስመለስ ይሄንን ነገር ክላሪፋይ ካደረኩኝ በኋላ ዳንሳቸው በጣም አሪፍ ነበር። በጣም ጎበዞች ነበሩ። ኮንፊደንሳቸውን በጣም አድንቄያለሁኝ። በዛ ላይ ሁሉም ታለንትድ የሚባሉ በጣም ደስ የሚሉ ነበሩና የሆነ ሰዓት ላይ ዲጄው ኢንተርኔት እያስቸገረው የሆነ ሰዓት ሙዚቃው ሲቋረጥ ነበርና በቃ ኖ ብለን እኛ እንደውም የሆነ ሰዓት ምናምን ያልደረሱ ተማሪዎቹ ዲጄውን ላይክ እንትን ልናደርግ እየሞከርን ነበርና እነዚህ ሴቶች ግን ሙዚቃው ስለተቋረጠ ምንም ዲስኮሬጅ ሳይሆኑ እንደዚሁም ደግሞ ላይክ በቃ ብለው ሙዳቸውን ሳይጠፋ እኛን ኢንተርቴን ለማድረግ ያላቸውን ታለንት ማሳየታቸውን በጣም ወድጃለሁ። እነዚህም ሴቶቹ ደግሞ ከአሁን በፊት የሴቶች ቀን እንግዲህ ሲከበር ነበር። ናሽናል የሀገራቸው የሴቶች ቀን የሚከበር ቀን እዚህም እኛ ሀገር እያከበርነው ነበርና እነዚህ ሴቶች ራሳቸው የተለያዩ ዳንሶችን ሲያቀርቡልን ነበረ። ክሩ ነገር ናቸውና በጣም ታለንትድ ናቸው። ባይ ዘ ወይ ከነዚህ ውስጥ ደግሞ የትኛው ተመቸቻችሁ እናንተ? የትኛው በጣም ጎበዝ ናችሁ ብላችሁ ታስባላችሁ? ለኔ እውነት ለመናገር መምረጥ ራሱ አልቻልኩኝም። በጣም ጎበዝ ናቸው። ሁሉም ደግሞ ኢንሴንክ ነው ሲወዛወዙልን የነበረው ሲያሳዩን የነበረው ነገርና በጣም ደስ ይላል። እንግዲህ ፕሮግራማችን እንደዚህ እያለ ቀጥሎ ነበር። ቀናችን በጣም አሪፍ ነበር። የሚገርማችሁ ነገር አሁን ሰማይ እየገባ ስለሆነ እዚህ ላይክ ሰዓቱ ቢሄድም ውጭ አይጨለምም። በዚህ ሰዓት አሁን ወደ 1 ሰዓት ምናምን አካባቢ ሆኖ ነበርና በጣም በቃ ለፕሮግራሙ ደግሞ ድምቀት እንዲሆን የሚያደርገው ወይዘሩ ነው ቶሎ አለመጨለም።
ከዛም በኋላ እንግዲህ ደግሞ ሌላ ብቻዋን ያቀረበች እህታችን ደግሞ ምን መሰላችሁ ትምህርት ቤታችንን ወክላ ከናይጄሪያ ነው የመጣችው። ትምህርት ቤታችንን ወክላ ፋሽን ሾው ነበረ ወደ ኒር ኢስት የሚባል ዩኒቨርሲቲ አለና እዛ ሄዳ ተወዳድራ እንግዲህ አንደኛ የወጣች ትምህርት ቤቱን ይሄንን ዩኒቨርሲቲውን እንግዲህ ያስጠራች ሴት ነች። በጣም ጎበዝ ነች። ከናይጄሪያ ነው የመጣችው። የአፍሮቢት ዳንስ አለና የአፍሮቢት ዳንስ ላይ ደግሞ አስተማሪ ነች። ይገርማችኋል። ከአሁን በፊት የገና ፕሮግራም የለቀቁትን እንጋሳችሁ ካያችሁት እኔም ዳንስ አቀርብ ነበርና ካስተማሩን አስተማሪዎች መካከል አንዷ እሷም ነችና በጣም ጎበዝ ነች። ኮንፊደንሷም እንደምታዩት ብቻችሁን ደግሞ ለመደነስ እንደዚህ ከፊት ለፊት የነበሩ ሰዎች ብዛታቸው አልገባችሁም። እንደዚህ ደግሞ ላይክ ነፃ ሆና ማቅረቧ ምናምን በጣም አሪፍ ነገር ነው። ባይ ዘ ዌይ ዩ ጋይስ እዚህ ጋር ብዙ ነገር ከሷ እንማራለንና እንደዚህም ደግሞ አንደኛ ወጥታ ትምህርት ቤቱን ያስጠራች ስለሆነች ደስ ይላልች በጣም። ከዛ በመቀጠል ደግሞ እንግዲህ የነበረ ፋሽን ሾው ነው። በዚህ ሰዓት ላይ ኦልሞስት ፕሮግራሙ እየተጠናቀቀ ጨለም እያለ ምናምን መምጣት ጀምሮ ነበረና ፋሽን ሾው ደግሞ ሲያቀርቡልኝ የነበሩት ከካሜሩን የመጡ ናቸው። ካሜሩን እንግዲህ የምታውቁ ከሆነ የሚናገሩት የመጀመሪያ ቋንቋቸው ፍሬንች ነው እና ሙዚቃቸው፣ ዳንሳቸው በቃ ብዙ ነገራቸው በጣም ደስ ከሚሉኝ ሀገሮች ውስጥ አንዱ ካሜሩን ነው። እዚህ ጋር ደግሞ ትንሽ እንደ ትዕይንት ነገርም አብረው ነው ሊያሳዩን የሞከሩት የነበረው። እንዴት እንደሚመስል እንዴት እንደሆነ ደግሞ እስቲ እናንተም ደግሞ ተመልከቱትና ተመልሼ እመጣለሁ። መልካም ቆይታ። እንግዲህ ይሄ ቪዲዮ እስካሁን እየተከታተላችሁ ያላችሁ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚሁም ደግሞ ሰብስክራይብ ሳታደርጉ ከሆነ እየተመለከታችሁ ያላችሁ የሰብስክራይብ በተኗን እንድትጫኗት እጋብዛችኋለሁ። እንደምትመለከቱት ቶሎ እየለቀኩኝ አይደለም ቪዲዮ። ለዛም ደግሞ ከትምህርት ጎን ለጎን ከፈተናው ጎን ለጎን እንደዚህ ሰፖርት ጎድሏል። ስራና ላይክ ማድረገው ኤፈርት እና እዛ ጋር ሰብስክራይበር ደግሞ እኩል ሊሆን ስላልሆነ አናሊቲክስን ደግሞ ስመለከተው ከዚህ ሆኜ ሰብስክራይብ ሳያደርግ የሚመለከተው ሰው ይበዛል ሰብስክራይብ ካደረገ። ስለዚህ ሁላችሁም አንድ አፍታ እንግዲህ ሰብስክራይብ እንድታደርጉ እጋብዛችኋለሁ። በተረፈ ደግሞ ፕሮግራሙን ተከታተሉና ተመልሼ እመጣለሁ። ከዛም በመቀጠል እንግዲህ ደግሞ ካሪዮኪ ፕሮግራም የነበረ ሙዚቃ የማቅረብ ሁኔታ ነው። ይሄ ልጅ በጣም ነበር ፈታ ያደረገኝ። እውነት ለመናገር ፐርሰናሊ ፌቨራይት የነበረው ይሄኛው ነው። ኮንፊደንሱ በቃ እኛንም ደግሞ ሁላችንንም ሊያሳትፈን የነበረበት ሁኔታ በጣም ነበረ ደስ የሚለው። እናንተ ደግሞ እንዴት እንደሆነ ተመልከቱና ትነግሩኛላችሁ ማለት ነው። ኮሜንት ላይ እንግዲህ የሚሰማችሁን ማንኛውንም ነገር ካለ ኮሜንት ላይ ጻፉልኝ፣ አነባዋለሁኝ ሁሉንም። እንደዚህም ደግሞ ሰጀስሽን ካላችሁ፣ ጥያቄ ካላችሁ፣ አስተያየትም ካላችሁ በኢንስታግራም arsema.wagayehu ብላችሁ ሰርች ብታደርጉኝ ታገኙኛላችሁ። እዚህም ደግሞ ዩቲዩብ ቻናል ላይ አርሲ ላይፍ ስታይል ዩቲዩብ ቻናል ላይ ኮሜንት ላይ ብትጽፉልኝ ታገኙኛላችሁ፣ እመልሳለሁ ማለት ነው። ያ ተከታተሉትና ደግሞ እመልሳለሁ። የዛሬውን እንግዲህ የመጨረሻ ፕሮግራማችን ላይ ደርሰናል። መጨረሻ ላይ ከሞሮኮ የመጡ ሰዎች እንግዲህ እናቀርባለን ብለው ያሉት ነበረ ሲመስለኝ፣ ግን አልመጡም። ተማሪዎች ረስተውት ይሁን ምን ይሁን አልመጡምና ሞሮኮ ወደ መድረክ ኑ ከተባለ በኋላ ሁሉም መግባባት ጀመሩና መምጣት አልፈለጉም ሲጣሉ ነበርና ከቱርክ የመጡት እዚህ ጋር እንግዲህ ስትራይፕ ቀሚስ የዜብራ ልብስ የለበሰችው የዚህ ፕሮግራም የዚህ የትምህርት ቤቱ ዋና ነችና እሷ አብራ ወጣ ሁሉንም ስትደንስ እሷ ነች ከበር ያደረገችልን። በጣም ፈታ ያለች በጣም ደስ የምትል ሰው ነበረች። ይሄ ቪዲዮ እንደወደዳችሁት ተስፋ አድርጋለሁ። በቀጣይ በድጋሚ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ባይ